مرحبا يا حلوين ዛሬ ይዤላችሁ የመጣሁት ብሪያኒ በዶሮ ኦሪጂናሉ አሰራር ነው። በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። በዛ ላይ ደግሞ ይሄ ቪዲዮ የተንዛዛ ምናምን አይደለም። በ8 ደቂቃ እጥር ምጥን አድርጌ ነው ቪዲዮ የሰራውላችሁ። እንደተለመደው ማንኛውም ሰው እኔን ሰብስክራይብ፣ ፎሎ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። አሁን ወደ አሰራራችን እንሄዳለን። እኔ እዚህ ጋር የሰራሁት ያጋይስ 2 ዶሮ ነው። እናንተ አንድም ሆነ ግማሽ በቃ ልክ በዚህ ስቴፕ ነው መሄድ ያለባችሁ። 4 ወይም 5 ትልልቅ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ቲማቲም፣ የሚያቃጥልና የማያቃጥል ቃሪያ። ሽንኩርቱን የምንከትፈው በረጃጅሙ በጣም ሳይቀጥን አሪፍ አድርገን ነው የምንከትፈው። ለምን በዘይት ስለምንጠብሰው በኋላ ላይ እንዳያርብን። በጣም ከቀጠነ ያራል፣ በጣም ከወፈረ ደግሞ ዘይት ይጠጣል። እሙም እዚህ ጋር ከታትፌ ጨረስኩኝ። እኔ የምጠቀመው ያጋይስ በመፍጫ ነው። እኔም በፊት አልፈጨውም ነበረ። ልክ እንደዚህ ክትፍ አድርጌ ነበር ማድረገው። ግን ይሄ መንገድ በጣም አሪፍ ነው፣ ሞክሩት። ቲማቲሙን፣ የማያቃጥለውን ቃሪያ፣ ትንሽዬ ሽንኩርት፣ ነጭ ሽንኩርት እና ናዕና፣ የድንብላል ቅጠልና ናዕና አንድ ላይ አድርጌ ቅመሞቹን ደግሞ አንድ ላይ አድርጌ እፈጫዋለሁ። እዚህ ጋር የተጠቀምኩት ቅመም 1 የሾርባ ማንኪያ እርድ፣ 1 ማንኪያ ካሬ የድንብላል ፍሬው ፓውደር አለላ የድንብላል ፓውደር፣ ቁንዶ በርበሬ 1 ማንኪያ፣ 1 ማጂ ጨውና ይሄ ደግሞ ነጭ ማጂኮ አለ ሩዝ ላይ የምናደርገው አይደለ፣ እሱንም ተጠቅሜ ያለሁኝ። ከዛ ናዕና ከዝባራ እንዳልኳችሁ አድርጌ ያለው። ከዛ 1 ማንኪያ አይደለም ምን ያክል ልበላችሁ፣ 1 ኩባያ የምትሆነዋን እርጎ አድርጌ ያለው። ከዛ ዘይት በብዛት አድርግና እፈጫዋለሁ። ሽፍቱ ያ ጋይስ በጣም አሪፍ መንገድ ነው ይሄ። እንደዚህ ከፈጫችሁት በኋላ ዶሮ ላይ አድርጋችሁት ሰዓት ካላችሁ ቢያንስ ለ2 ሰዓት 3 ሰዓት ያክል ፍሪጅ ውስጥ ብታደርጉት አሪፍ ነው የሚሆንላችሁ ጣዕሙ ማለት ነው። ሽታው ምናምን አትጠይቁኝ። የሁሉም ቅመሞች እና የናዕናሽ እንትን ስላለ በጣም ነው የሚጣፍጠው። ዶሮውን ደግሞ አንዷን ዶሮ 8 ቦታ ነው ከተፍኳት። ከዛ በኋላ አንዳንዱን ቆዳውን ልጨዋለሁ፣ አንዳንዱን አላጥኩትም። እናንተ ግን ሙሉ ለሙሉ ላጡት። እኔ የሆነ እንትን አለው አይደለ፣ ዘይት ነገር አለው አይደለ ቆዳው፣ እሱ እንዳይሄድ ስለፈለኩኝ ነው። ከዛ ቅድም የፈጨነውን አድርጌ በደንብ አድርጌ እንትን እለዋለሁ፣ በደንብ አሸዋለሁ። በቃ ቅመሙ ይሄ ጣዕሙ የነጭ ሽንኩርቱ የሽንኩርቱ የምናምኑ እንዲገባ በደንብ አድርጌ ልክ እንደምታዩት እንደዚህ ካደረግኩኝ በኋላ ትንሽ አስቀመጥኩት። ሰዓት አልነበረኝም። እናንተ ሰዓት ካላችሁ በብዛት አስቀምጡት፣ ረጅም ሰዓት ማለት ነው። ከዛን በሌላ ብረት ድስት ዘይት አደረግኩኝ። ይሄ በረዶ ቤት የነበረ ዝንጅብልና ነጭ ሽንኩርት ተፈጭቶ ነው። አንዳንድ ሰዎች እዚህ ጋር ሽንኩርትም አብረው ያቁላላሉ። እኔ ግን አላቁላላም። ነጭ ሽንኩርትና ዝንጅብሉን እንትን ካልኩት ካቁላላሁት በኋላ ቃሪያ አደረግበታለሁ። እንዲያቃጥል ስለፈለግኩ ነው። እኛ ሁላችንም አበሾች ስለሆነ ነው። እናንተ ለአረቦቻችሁ የሚያቃጥል ነገር የማይበላ ሰው የምትሰሩ ከሆነ ቃሪያ እንዳታደርጉ። ለምን ቅመሙ ላይም ካሬ ቅመም የህንዶቹ ቅመም የሚያቃጥል ስለሆነ ማለት ነው። ከዛን ቅድም ሰርተን ያስቀመጥነው ዶሮ ነጭ ሽንኩርቱ በጣም እንዳያርባችሁ ካረረ ጣዕሙን ስለሚቀይረው እሱን አደረኩኝ፣ አማሰልኩኝ። የከተፍኩትን ያስቀረውትን ሽንኩርት ደግሞ እጠብሰዋለሁ በሌላ ዘይት። እንደዚህ አይነት ከለር ነው መሆን ያለበት፣ ወርቃማ ከለር። አሁን ይሄ ስትበሉት ራሱ ልክ እንደ ብስኩት ነው ጣዕሙ። የሆነ ያረረ የማይመች ምናምን ሳይሆን በጣም ነው የሚጣፍጠው። ተማና ሽንኩርታችሁ እንዳያር ጠብቁ። እኔ እዚህ ጋር ምንም የተጠቀምኩት ጭማሪ ቅመም የለም። እኔ ለሁሉን ነገር በመፍጫ ስፈጭ ስለፈጨሁትኝ በቃ እዚህ ጋር ማማሰል ብቻ ነው። ዶሮ ፍርስርስ እንዳይርባችሁ። መቼም የዚህ ሀገር ዶሮ መፍረስ ነው ስራው። እንዳይፈርስ እያደረጋችሁ አማስሉት። ከዛ ሩዜን እዚህ ጋር አጠብኩኝ። ሩዙን ካጠባችሁ በኋላ ሰዓት ካላችሁ ትንሽዬ ጨውና ትንሽዬ የሞቀ ውሃ አድርጋችሁ ዘፍዝፉት። ለምን በኋላ ላይ ብዙ ሰዓት ላይ ስለምንጥደው ከዶሮ ጋር አድርገን ስብርብር እንዳይልባችሁ ይጠቅማል ማለት ነው። ከዛም በኋላ ይሄ ቪዲዮ ስለሆነ ለዛ ነው ቶሎ እንትን ምለው እንጂ አሁን ቶሎ ጥባ አድርጌ ቶሎ አይደለም ጣድ ያደረኩት። እኔ መውሰድ ያለበትን ሰዓት እንዲወስድ አደርጋለሁ። ለእናንተ ግን እንዳይዘገይባችሁ ቪዲዮ ብዬ ነው ያፈጠንኩት። እዚህ ጋር ሩዛችንን ዘይት አረኩኝ። ሌላ ምንም የተጠቀምኩት ነገር የለም። ጨውና ዘይት፣ ትንሽ ቃሪያ አድርጌ ልክ እንደዚህ ግማሽ ነው መብሰል ያለበት፣ ሙሉ ለሙሉ መብሰል የለበትም። ዶሮአችን እዚህ ጋር የሌለ በስሏል። ሽታው ጣዕሙ ምናምን ያጋይስ ወላላቴ ማጠይቁኝ። ከዛ መጨረሻ ላይ ሩዙንም እናመጣለን። የጠበስነውንም ሽንኩርት ዶሮንም እናመጣና በምንፈልገው ብረት ድስት መጀመሪያ ሩዝ እናደርጋለን። ሹፉ ያጋይስ። አንዳንድ ሰዎች ምንድነው የሚያደርጉት? ዶሮውን ከታች ያደርገው ከላይ ሩዙን ያደርጋሉ። ከዛ ከላይ ሽንኩርቱን ያደርጋሉ። አለቀ። እኔ ግን በዚህ መንገድ ነው እንትን የምጠቀመውና በጣም አሪፍ ነው። ነጭ ሩዝ እዚህ ጋር አታገኙም።
ብዙ ነጭ ሩዝ አይኖርም። በመጀመሪያ ሩዝ አደርጋለሁ ከታች፣ ከዛ በኋላ ዶሮውን አደርጋለሁ። ዶሮውን ካረኩኝ በኋላ ሽንኩርት ነው የማደርገው ከላይ ማለት ነው። እናንተ እንደነገርኳችሁ 2 ስቴፕ 1 ስቴፕ ምናምን ማድረግ ትችላላችሁ። እኔ ግን ከቻልኩ እንደውም 4-5 ባረገው ሁሉ ደስ ይለኛል። 4-5 ስቴፕ ማለቴ ሩዝ አደርጋለሁ፣ ዶሮ፣ ከዛ ሽንኩርት፣ ሩዝ፣ ዶሮ፣ ሽንኩርት እያልኩ በብዛት ማድረግ ነው የምፈልገው። ለምን ምንም አይነት ነጭ ሩዝ ማየት አልፈልግም። ሁሉም ሩዝ የዶሮውን ጣዕም የዶሮውን ነካ መውሰድ አለበት ብዬ ስለማምን ይሄ የኔ እንትን ነው። እናንተ እንደፈለጋችሁ እና እዚህ ጋር 1 ስቴፕ ከታች መጀመሪያ ጨረስን። ከዛ በኋላ ዶሮውን እና ሽንኩርቱን ካረኩ በኋላ ደግሜ ሩዝ አረጋለሁ። ሩዙ እንደነገርኳችሁ ሙሉ ለሙሉ አልበሰለም። ከበሰለ ቡክትክት ነው የሚልባችሁና እንዳታበስሉት። ሩዙን ደግሞ አቦካስ ወላ አቦቤንት አይነት ሩዝ ይሄ የማይሰባበረውን ብትጠቀሙ ይመረጣል። ከዛ ሁለተኛው ስቴፕ ደግሞ ሩዝ አረኩኝ። እንደተለመደው ዶሮ እዚህ ጋር ናዕና ማድረግ ፈልጌ ነበር፣ ረስቼው ነው። እናንተ ናዕና ሎሚ ምናምን ብታረጉበት ያው ጭማሪ ጣዕሙ አሪፍ እየሆነላችሁ ነው የሚሄደው። ይሄ ደግሞ 3ኛ ስቴፕ ነው። ሩዙን አድርጌ እስከምጨርስ ስለምን ላውራችሁ። እሙህም ያ ሂልዊን ይሄን ቪዲዮ የምታዩት ሰብስክራይብ አድርጋችሁ ነው ወይስ አይደለም? ካላረጋችሁ በትህትና ሰብስክራይብ አድርጉኝ ከፈለጋችሁ ማለት ነው። እሙህም ይሄ የመጨረሻ ስቴፕ መሆን አለበት። ያሰምሱም አረ አይደለም፣ ስንተኛ ነው ይሄ? ወረችን ላይ ይሄን አሰራር ያሳየችኝ አንድ ጓደኛዬ ነች። እኔ በፊት እንደ ኖርማል ሰው በቃ እየጠባበስኩኝ ምናምን ነበር የምሰራው። እንደዚህ ፍጭት አድርጋ አሳይታኝ የገላገለችኝ አንድ ጓደኛዬ ነች። ደግሞ በጣም ነው የሚጣፍጠው። የሂልዊን የምር ሞክሩትኝ። ይሄ የመጨረሻው ስቴፓችን ነው። መጨረሻ ላይ ነጭ ሩዝ ነው ያደረኩት። ከዛ ሽንኩርት አረኩኝ። ሽንኩርት ደግሞ ያው እኔ ስላለቀብኝ ነው። እናንተ በብዛት ከተረፋችሁ መጨረሻ ላይ ስታቀርቡ ይሆናችኋል፣ አስቀምጡት። ይሄ እዚህ ጋር ያሳየኋችሁ ለከለር ብቻ ነው። ጣዕም ምናምን ምንም የለውም። ትንሽዬ ዘይት ወይም ውሃ ትበጠብጡና ከላይ ሩዙ ላይ ታረጋላችሁ። ከለሩ በጣም ነው የሚያምረው። በኋላ ላይ አስፈር ይባላል። ከሌላችሁ ደግሞ እርድ ወይም ዘዕፈራን መጠቀም ትችላላችሁ። መጨረሻ ላይ ለ40 ወይም ለ35 ደቂቃ ያክል ምንም ሳትከፍቱት እሳቱን ቀንሳችሁ ካላችሁ ገስጢር ካለ በሱ በአልሙኒየም ካለ በዛ ድብ እናርጋችሁ ዝጉት። ብረት ድስታችሁ ደግሞ አሪፍ ሆኖ በደንብ መዝጋት የሚችል ከሆነ በዛ በደንብ ዝጉትና እሳት ቀንሳችሁ ለ35 ደቂቃ አስቀምጡት። ከዛ ይሄን የመሰለ ፈላፍል ቆንጆ የሩዝ አይነት ታገኛላችሁ። ያ ጋይስ በጣም ነው የሚጣፍጠው። እንደምታዩት እዚህ ጋር ብዙ ነጭ ከለር የለም፣ ቢጫ ቀይ ምናምን ከለር ነው ያለው። ዶሮ በደንብ ሙክክ ብሎ በስሏል። በጣም ነው የሚጣፍጠው። እኔ እዚህ ጋር 2 ሳህን ያደረኩት ጀምአው ብዙ ስለሆነ ያው ለ2 ብዬ ነው። ሹፉሊ ሀል ጀማል ያ ጋይስ፣ ሹፉሊ ሀል ጀማል። ብስሚላ ማሻአላ ተባረክ ረህማን። በጣም ነው የሚጣፍጠው። እንዳልኳችሁ በጣም ነው የሚያምረው። ሁላችሁም ሞክሩት። ይሄን አሰራሬን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቅርቡ 10,000 እንገባለን ብዬ ተስፋ አደርጋለሁ። በሌላ በእናንተ ምርጫ ቪዲዮ ተመልሼ እስከመጣ ድረስ ባያ ሂልዊን